ሰላም ጤና ይስጥልኝ እንደምንላችሁ አደራችሁ እንደምንሰነበታችሁ ክቡራትና ክቡራን የወረት ክፍል ተከታታዮች በያላችሁበት ሰላማችሁ ይብዛ። ዕለቱ ዕለተ ሐሙስ ነው። ዛሬ ደግሞ እንደ አምላክ ፍቃዱ ቢሆን የሳምንቱን የወረት ክፍል ነው በአንድ ላይ የምንዳስሰው። የሳምንቱ የወረት ክፍላችን ገባ እያላችሁ ለምታነቡ ወገኖች ወንድሞች ኦሪት ዘፍጥረት ምዕራፍ 37 ቁጥር 1 ጀምረን እስከ ምዕራፍ 40 ቁጥር 23 ድረስ ተነቦ ይጨርሳል ማለት ነው። ከዛ በፊት አንዳንድ ወንድሞች በተደጋጋሚ የሚጠይቋቸው ጥያቄ አለ። እነዚህን ጥያቄዎችም ትንሽ ለመመለስ እፈልጋለሁኝ ከኦሪቱ ክፍል ከመግባታችን በፊት ማለት ነው። ይህም እንግዲህ የተመላለሰ የሚጠየቅ ጥያቄ አለ። ለምንድን ነው የእኛን የአባቶቻችንን ትምህርት ማታስተምር? ለምንድን ነው የነጮችንን መጽሐፍ የምትገልጽ ወይም ደግሞ የነጮችን እንደ ራምባም የተባሉ ሊቃውንቶችን መጽሐፍ እየገለጥ የምታስተምር? ለምንድን ነው በቋንቋችንስ ማንማረው? እያሉ የሚጠይቁ ጥያቄዎች አሉ። በመጀመሪያ ደረጃ 2600 ዘመን የያዝነውን ቋንቋችንን ትተህ ሌላ ቋንቋ ወይም ደግሞ የነጮችን ባህል የምታስተምር የሚሉ ወንድሞች ስላሉ ነው። እንግዲህ ወገኖቼ ሁላችንም አንድ ልታደርገን የምትችለው ኦሪታችን ነው። እኔ የማስተምረው ኦሪት እንጂ የማንንም ባህል አይደለም። ባህልን ተው ማለት አይደለም፣ ቋንቋን ተው ማለት አይደለም። ይሄ የኔ እቅዴም አይደለም። ይሁን እንጂ ወደ አንድ ጥያቄ ወደ ተደጋግሞ የሚጠየቀው ጥያቄ 2500 ዘመን ይዘነው የነበርነው ቋንቋ ሲል ነው የሚገልጸው። 2500 ዘመን ይዘን ለመኖራችን የአማርኛን ቋንቋ ምን አይነት ማረጋገጫ አለ? ደግሞስ የአማርኛ ቋንቋ መቼ ነው ወደዚች ምድር ወደዚች የታሪክ ዓለማችን ወደ ሰው ልጆች ታሪክ የገባው መቼ ነው ብለን መጀመሪያ ራሳችን መጠየቅ አለብን። 2500 ዘመን በአማርኛ አላወራንም። አማርኛ የገባው በ14ኛው ክፍለ ዘመን መገባደጃ ነው። ይህንም እንግዲህ ሰለሞናውያን የተባሉ ነገስታቶች የኢትዮጵያ ነገስታቶች ናቸው ይህን ቋንቋ መጀመሪያ አጎ የሚባል በ12ኛው ክፍለ ዘመን ነበረ። በታሪክ እንዳጠናሁት ከአጎ ቋንቋ አጎ ከሚለው ቋንቋ ወደ አማርኛ የተላለፈው በ14ኛው ክፍለ ዘመን ነው። ይህ ማለት የ600 ዓመት ታሪክ ያለው ቋንቋ ነው እንጂ የ2600 ዓመት ታሪክ ያለው ቋንቋ አይደለም። ይህን ከየት ላይ ነው የምናየው? አባቶቻችን ኢብሪትን ይዘው እንደኖሩ የሚያሳየን እንዴት ነው? አባቶቻችን በኢትዮጵያ ቢኖርም ለ2600 ዘመን ኢብሪትን ቋንቋ እንደተማሩ ኤልዳዳዳነ ጠራርጎ ያሳየናል። ከኤልዳዳዳነ ውጭ ሌላ ምንም ማስረጃ የለም ለኛ ኢትዮጵያውያን ታሪካችን ማለት ነው። ምክንያቱም ሊቃውንቶች አልነበሩንም እንደ ራምባም እና እንደ ራሺ የመሳሰሉ ልንገልጻቸው የምንላቸው። እንዲሁም የ100 ዓመት ዕድሜ ያለው መጽሐፍ ከኛ የተጻፈ ካለ ብትነግሩኝ እኔን እጅ ማምጣት እርግጠኛ ነኝ። መጽሐፍቶች መጻፍ የጀመሩ ከዛሬ 40 ዓመት ወዲህ ነው እንግዲህ ማለት ነው። እና ስለዚህ ምንም አይነት መጽሐፍና ምንም አይነት መጽሐፍ ቅዱስን የሚዳስስ ኦሪት የመጽሐፍ ክፍል ወይም ደግሞ ሊቃውንቶች የጻፉልን ስለሌለ ነው እንግዲህ ከሌሎች ሊቃውንቶች ምንም ማረው ማለት ነው። እና ስለዚህ ምን ይላል አሁን ተዝ ላይ ኤልዳዳዳነ ከቁጥር 8 ላይ እንዲህ ይላል ወይን ላሄም ለሾን አኸር ኮልካህ ለሾን አኮደሽ በለባድ ቅዱስ ቋንቋ ነው የነበራቸው እስከዛሬ 600 ዓመት እስከዛሬ 700 ዓመት ድረስ እነዚህ ሰለሞናውያን የተባሉ የኢትዮጵያ ነገስታቶች መጥተው ግዛታቸውን ከተቆጣጠሩና በ17ኛው ክፍለ ዘመን ከዛሬ 300 ዓመት በፊት ተቆጣጥረው ግዴታ የነሱን ባህል እስካላበሱን ድረስ የነሱን ክብረ ንግስት የሚባል ተረት መጽሐፍ እስካላበሱን ድረስ የኢብሪት ቋንቋ ነው ስናወራ ነበር። ይህንንም ደግሞ ማወቅ ግድ ይላል። ይህም ደግሞ ማስረጃችን ኤልዳዳዳነ የተባለ ከዛሬ 1200 ዓመት በፊት ከነራሺም ከራምባም በፊት የነበረ ነው። እንግዲህ ሁሉም ባይስማሙበትም ኤልዳዳዳነ ምንድነው የሚለው ከዚህ ላይ ከቁጥር 8 ላይ ወላኑ ለሾና ኸይር ለሾና ኮደሽ በለባድ ቅዱስ ቋንቋ ብቻ ነው ያለን። ይህም ኢብሪት ማለት ነው። በዚህ ኤልዳዳዳነ አፊሉ ዲቦር ኻድ ኤኑ መቢን ሎ በለሾን ኩሽ በጥቁሮች ቋንቋም የጥቁሮችን ቋንቋም አያውቅም። በሎ በለሾን ይሽማኤል የአረብኛ ቋንቋም አያውቁም። የሚያወሩት የነበረው ኢብሪት ብቻ ነው ማለት ነው። ማለትም ኤላ ለሾና ኮደሽ ለባድ ቅዱስ ቋንቋውን ብቻ ነው። በለሾና ኮደሽ ሽሁ ምዳበር የሽ ቦድ ባሪም ሽሎ ሸማኑ መውላም ክሞ ለዮና ኮሬ ተንቱራ ፂፖር ኮሬ ሪካኖት አንዳንድ ቃሎች አሉ ከኢብሪት ቋንቋ የማናውቃቸው። አንዳንድ እንደ እርግቧን ሌላ የሚጠራት አለ፣ ወፎችን ሌላ ስም። ይሁን እንጂ ኤልዳዳዳነ ሲያስረዳን ከዛሬ 1200 ዓመት በፊት የኛ የኢትዮጵያ ይሁዳውያን በኢትዮጵያ በነበርንበት ምድር የቅዱስ ቋንቋ ኢብሪትን ሲያወሩ አባቶቻችን ለዘመናት ሲያወሩ እንደነበር ነው። ይሁን እንጂ አሁን እንዳልኋችሁ እነዚህ
ሰለሞናውያን የተባሉት ከ12ኛው ክፍለ ዘመን ማገባደጃ መጨረሻ ላይ 13ኛው ክፍለ ዘመን መጀመሪያ ላይ የተነሱት ራሳቸውን የሰለሞን ዘር አድርገው የተነሱት ነገስታቶች ለ700 ዓመት ገዝተዋል። ይህን ክብረ ንግስት የሚባል ተረት ተረት መጽሐፍ የሚጻፉት ከዛ ነው እንግዲህ የነሱን ባህል ያላበሱን። ምክንያቱም ይሄ ቋንቋ አሁን በተለይ አማርኛ ቋንቋ የምንለው የ600 ዓመት ታሪክ ያለው ነው። ከተሳሳቱ አርሙኝ። ያገኘሁት ጥናት ግን ይሄ ነው። በ14ኛው ክፍለ ዘመን ነው እንግዲህ ሰለሞናውያን ወደዚህ ምድር ወደ ሂስቶሪያ ያገቡት አማርኛ የሚባል ቋንቋ። ግዕዝ እርግጥ 2000 ዓመት ያለው ሰማያውያን ከዚህ ከመካከለኛው ምስራቅ ወደ ኢትዮጵያ የገቡ ሰማያውያን ያራመዱት ቋንቋ ነው። የ2000 ዓመት ታሪክ ያለው ነው። ይሁን እንጂ አባቶቻችን ግን እስከ ዛሬ 700 ዓመት ድረስ ይብሪት ሲያወሩ እንደነበር ነው እና ባህላችን ቋንቋችን ስንል አባቶቻችን በምን ቋንቋ ሲያወሩ እንደነበርም ደግሞ ትንሽ ታሪክን ማጥናት ያስፈልገናል ለማለት ነው። በዚህ እንትን እላለሁ። ስለዚህ ላይ ባህላችን ኦሪትን ማይቃረን ከሆነ ማንኛውንም ባህላችን መከታተልን። ሌላው ለምንድነው የኛን ሊቆች ማትገልጸው? ለምንድነው ራሽንና ራምባምን የምታመጣው ለሚለው ሊቅ ካለው መጽሐፍ ቅዱስን የተነተነ ፈሪሳውያን ሊቅ ነው የምንለው የጻፈ መጽሐፍ ካለ ንገሩኝ። በግሬም ሂጄ ድረስ ያንን መጽሐፍ አምጥቼ ያን መጽሐፍ እንማራለን። ይሁን እንጂ ይሄ ነገር የለንም። አሁን መጽሐፍ የጀመሩትኝ ከዚህ ከ40 ዓመት ወዲህ ያሉት ነው። ይሄ እንደ መረጃ ወይም ደግሞ እንደ መኮር አድርገን ልንጠቀመው አንችልም ለኦሪት መማሪያ ማለት ነው። እና መጀመሪያ ባህላችን ስንል ባህላችን ደግሞ ማወቅና ታሪክን ጠለቅ ብሎ የ40 ዓመት ታሪክ አይደለም የምናወራው ከ1984 ወዲህ ያለውን እኛ የምናወራው የ3337 ዓመት ያለው ታሪክ የእስራኤልን ታሪክ ነው የምናወራ እንጂ የ40 ዓመት ታሪክ አይደለም እያወራን ያለ ነው ማለት ነው። ያም ሆነ ወደ ኦሪት ክፍላችን ወደ ሳምንቱ የኦሪት ክፍላችን ስንገባ ያዕቆብ አባታችን ባለፈው ሳምንት እንዳየነው እንግዲህ እነዚህ 3-4ቱ የሚያሳየው የያዕቆብ አባታችን መከራና ፍዳ ስቃይ የማያልቅ መከራ በየትኛውም ዓለም ነው። እንግዲህ መጀመሪያ ወንድሙ ከዛ አማቱ ይህን ሁሉ ስቃይ አይቶ ከዚህ ሁሉ ስደት ተመልሶ እፎይ ብሎ ሊቀመጥ ሲል ማለት ነው። በይሼብ ያዕቆብ እንዴት ነው የሚለው? በይሼብ ያዕቆብ በኤሬጽ ምጉሪ አቢብ በኤሬጽ ከናን ኤሌ ተወልዶት ያዕቆብ ዮሴፍ ቤን ሽቫይ ስሬሻና አያ ሮኤት አኺብ በጾን ውን ነአር ይላል እና ምን ይላሉ ሊቃውንቶቻችን? ያዕቆብ አባታችን ከስደት ተመልሶ ራጻ ለየሸብ በሸልባ ተረጋግቶ ወይም ደግሞ ተዘልኖ ሊቀመጥ አባቶቹ ቦታ ከስደት ተመልሶ ሊቀመጥ ሲፈልግ ባሎ ሮግዞ ሸል ዮሴፍ ይላል። ሮግዞ ሸል ዮሴፍ ማለት የሰረራ ስራውን አያቋረጥም፣ ሁልጊዜም ያለማቋረጥ። ምንም እንኳን ባለፈው ሳምንት እንዳየነው ተፋትሮ ያሸነፈው ቢመስልም አሁን ግን በልጁ በዮሴፍ ላይ አድርጎ እንደመጣበትና እንደገና ሌላ የማያቋርጥ መከራ እንግዲህ ከዚህ ላይ የሚያሳየን ምንድነው ወገኖች? ባለፈው 2 ሳምንት 3 ሳምንት ኢስማኤል ያልተመረጠ ሆኖ ተለየ። እንደገና ይስሐቅ ደግሞ አረመኔ ሆኖ እችን ሀገር ከናንን ለቆ ወደ ሌላ ሀገር እንደሄደ ያሳየናል። ይሁን እንጂ 12ቱ ቅዱሳን እኛ እንዴት ጠንካራ ማለትም ምንነታቸውን እንኳን ለመገመት ትንሽ ያዳግተናል። እንዴት እነዚህን የመሳሰሉ ሰዎች እነዚህ ቅዱሳን የሆኑ አባቶች 12 ነገዶች በትፍትፍ ቀሚስ ወንድማቸውን ለመግደል ለግድያ ደረጃ ያደረሳቸው ይሄ ምንድነው? ቅናት። ይህን ስናይ እንግዲህ ወገኖች ሁላችን የምናስበው አዳም የመጀመሪያውን ሰው ስናይ አንዲት ትእዛዝ መፈጸም አቅቶት ለዚህ ሁሉ መከራ ትውልድን አመጣ። እንደገና ደግሞ መምህራችን ሙሴ የነቢያትን አባት ስናይ ለማለክዳሽ ቴምኒ ለምንድን አልቀደሳችሁኝም በህዝቡ መካከል ስለዚህ አትገባም። ዳዊት ንጉስ ዳዊትን ስናይ ረጌራ መርካባ ረቢ ይሉታል፣ የዙፋኑ አራተኛ እግር ይሉታል ዳዊትን። እሱም ደግሞ ስናየው ደግሞ ባልሆነ ነገር እንዴት እንደተሳሳተና እንደወደቀ ያሳያል። ይህም ያሳየው እንግዲህ ሁላችንም ድምዳሜ ላይ ስንደርስ ዛሬ ደግሞ 12ቱ ነገዶች ይህን የመሰሉ ቅዱሳን አባቶች በትፍትፍ ቀሚስ ቀንተው ወንድማቸውን ለግድያ የደረሱ ለምንድን ነው ስንል በእውነት ይሄ የጸረራ ምንለው ለሰው ልጆች ስጋ የለበስን ሰዎች ልንቋቋመው የማንችለው ነገር ነው ብለን ራሳችንን ልንጠይቅ እንችላለን። እንዴት ነው ያለው? ኢዮብ እንዴት ነው ያለው? ምናልባት ኢዮብ የሚለው ኦየብ የሚለው ቃላት ኢዮብ ብሎ ተቀይሮበት ሊሆን ይችላል። በዚህ ምክንያት ይሆናል ሁሉ መከራ የሚመጣብኝ አለ። ኤፍዋይቲ በዮስዴ አለጽ ዓለምን ስፈጥር የት ነበራችሁ? የፈጣሪ አምላክን ስራ ይሄ ነው ብለን መገመት አንችልም። ይሁን እንጂ የኛ ስራችን ያለማቋረጥ ፈጣሪ አምላክ ያዘዘን ትእዛዝ መፈጸም እንዳለብን ነው።
እና ቀጠል አድርጎ የሚያሳየው እዚህ ላይ ምንድነው ያዕቆብ አባታችን እንግዲህ እንደምናየው እንዳየነው ባለፈው ሳምንት ይህን የጸረራ ተፋትሮ አሸንፎ እስራኤል የሚል ስም ተሰጥቶት እንግዲህ በኋላ እፎይ ብሎ ይቀመጣል። እንግዲህ በኋላ ደግሞ ከአባቶቹ አገር ተመልሶ ከስደት ተመልሶ ከ20 ዓመት ስደት በኋላ ተመልሶ እፎይ ብሎ ይቀመጣለሁ ሲል ባሎ ሮግዞ ሼል ዮሴፍ ይላል። ሮግዞ ሼል ዮሴፍ ማለት አንተ ብታሸንፈኝ ማለት ነው። የጸረራ ሰይጣን ምንለው በልጅህ እመጣለሁ። ልጁንን በዚህ መልኩ እንዲህ አድርጎ እነዚህንን ቅዱሳን የሆኑ 12ቱን ነገዶች እንዲጠሉትና የጠሉት አንዱ ምክንያት ምንድነው? በህልም ያየው ምንድነው? 11ዱ የናንተ ነዶዎች ለኔ ሰገዱልኝ የሚል ህልም ነው። እንግዲህ ሌላው ሁለተኛው ደግሞ ፀሐይና ጨረቃ 11ዱ ከዋክብት ሰገዱልኝ በማለት ሲል ልትነግስብን እንዲሁም ልትገዛን ትፈልጋለህን በማለት ሊጠሉትና ላለማናገር ፈለጉ። በዚህ ምክንያት እንግዲህ የእስራኤል ልጆች ወደ ግብጽ ወይም ወደ ስደት እንዲወርዱ ሆኑ። እኛ የምናየው በተራው ሁኔታ ነው እንጂ ፈጣሪ አምላክ ከዛ በፊት ለአብርሃም አባታችን የገባው ቃል ኪዳን ስላለ ያን መፈጸም ስላለበት በመጀመሪያ ዮሴፍ ሄዶ ቦታን አዘጋጅቶ መቆየት ስላለበትና ከዛም በኋላ እንደገና ቀጣዩ የእስራኤል ልጆች ወደ ግብጽ በሚወርዱበት ጊዜ ነገሩ አልጋ ባልጋ ወይ ደግሞ የተደላደለ እንዲሆንላቸው ስለፈለገ ነው ፈጣሪ አምላክ ማለት ነው። ስለዚህ ላይ በይሸብ ያዕቆብ ይላል አሐር שכתב לך יישובי עשיו ותולדותיו בדרך הקצרה שלא היו ספונים וחשובים לפרס איך נתיישבו בסדר מלחמותם איך הורישם את הורי פירש לך יושבי יעקב ותולדותיו בדרך ארוכה כל הגלגולי סיבתם לפי שהם חשובים לפני המקום להאריך בכם וכן אתה מוצא בעשרה דורות שמאדם ועד נוח פלוני הוליד את פלוני וכשבא לנוח יריך בו וכך בעשרה דורות משמנוח ועד אברהם קיצר בהם ומשהגיע אצל אברהם יריך בו משל למרגלית שנפלה בין החול אדם ממשמש בחול וקוברו בקברה עד שמוצא את המרגלית משמצא הוא משליך את הצרורות מידו ונוטל המרגלית דבר אחר ויושב יעקב הפשטני הזה נכנס גמליו טעונים פשטן הבחמי תמה אנא ייכנס כל הפשטן הזה היה פיקח אחד משיב לו ניצוץ אחד יוצא ממפוח שלך ששורף את כולו כך יעקב ראה את כל האלופים הכתובים למעלה תמה ואמר מי יכול לכבוש את כולן מה כתיב למטה אלה תולדות יעקב יוסף וכתיב והיה בית יעקב אש ובית יוסף להבה ובית עשיו לקש ניצוץ אחד יוצא מיוסף שמכלה ושורף את כולם ስለዚህ ላይ ምን ሲል ያሳየናል እንግዲህ ኦሪታችን የምታሳየን እንደምታዩትኝ በመጀመሪያ ኦሪት የዓለም ህዝቦችን ባጭሩ ታሳይና ከኖህ ላይ ሲደርስ ትንሽ ሰፋ ታደርጋለች። አሁንም ደግሞ ባጭሩ ሄዳ ከአብርሃም ላይ ሲደርስ አሁንም ደግሞ ሌላ ዊንዶውስ ወይም ካሎን ተከፍትና ከአብርሃም ላይ ሰፋ ታደርጋለች። ከዛም በኋላ ደግሞ እንደዚህ ከአብርሃም ልጆች ደግሞ ከእስማኤል ላይ ትንሽ 10 ምዕራፎች ተሰጠና እስማኤልን ወደ ጎን አድርጋ አሁን ደግሞ ባለፈው ሳምንት ያየነው የይሳብ ነበር። የይሳብን ዘር ደግሞ አሉፊም እንግዲህ እንደምታዩትኝ 14 የሻለቃዎች ያሉበትኝ ይሄንን ከጻፈች በኋላ ከእንግዲህ በኋላ ኦሪታችን የምትተላለፈው ወደ ያዕቆብ ልጆች ነው ማለት ነው። እና ከዚህ ላይ ያዕቆብ አባታችን ለመቀመጥ ሲፈልግ ፈራ። 14 አሉፊም አሉፍ እንደምታውቁት እንግዲህ የሻለቃዎች ማለት ነው፣ የጦር ጀነራሎች ማለት ነው። የጦር ጀነራሎች እነዚህ ሁሉ ጀነራሎች እንዴት አድርጌ ላሸንፋቸው እችላለሁ በማለት ብሎ ሲል ባለፈው ሳምንት እንዳየነው ልጆቹንና ቤተሰቡን ሰብስቦ ወደ ሌላ ሀገር ይሳብ ሄደ። ወደ ሮማ እንደተቀላቀለ እንዳየነው እንደተማርነው ትናንት ያዕቆብ አባታችንን ሲፈራ ምን ይላል? ምሳሌ ልምሰልልህ ይለዋል። አንድ ብረት የሚሰራ ብረት ቀጥቃጭ አለ። ያነ ብረት ቀጥቃጭ አንድ ብልህ አብሮት አለ። አዲያ ከሩቅ ግመል ገለባ የጫኑ ግመሎች አዋራ እያስነሱ ሲመጡ አየ በጣም አሁን ያኔ ብረት ቀጥቃጭ እንዴ ይሄ ሁሉ ግመል በዚህ ሸለቆላካ ቦታ እንዴት አድርጎ ሊያልፍ ነው? ይሄን ሁሉ ጭነት ይሄን ገለባ እንግዲህ ግመል ትልቅ ነው። ከዛ ላይ ደግሞ ገለባ ጭነው በዛ ላይ ማለፍ አይችሉም። አሁን እንዲያ ብሎ ሲፈራ ያ ብልህ ምን አለው? ምሳሌ ልምሰልልህ ያንተ ኒጾጽ ማለትም ያንተ ብረት ስትቀጠቅጥ የምትፈናጠረው አንዲቱ ፍንጣሪ ይሄንን የሚያስፈራህን ገለባና ይሄን ግመል በሳት ታጋየዋለች። ያዕቆብ አባታችን ምንድነው የሚለው?
አንተ ይህንን ሁሉ ጀነራል ሂሳብ ይዞ እንዴት አድርጌ ልዋጋው እችላለሁ ትላለህ። ይሁን እንጂ የዮሴፍ ኒጾት ወይም ደግሞ የዮሴፍ እሳት እንዴት ነው የሚለው ከዚህ ላይ ይሄ ቤት ያዕቆብ ኤሽ የያዕቆብ ቤት እሳት ይሆናል፣ የዮሴፍ ቤት ነበልባል፣ የኤሳው ቤት ገለባ። ስለዚህ ይሄን ገለባ ሁሉ በእሳት ታጋየዋለች። ስለዚህ መፍራት የለብህም፣ ከሂሳብ መፍራት የለብህም። ምክንያቱም ዮሴፍ እስካለህ ድረስ የዮሴፍ ኃይል ይህን ሁሉ አሉፍ ወይም ደግሞ ይህን ሁሉ ጀነራል የሂሳብን ጀነራል በእሳት ያቃጥለዋልና ስለዚህ ኦሪታችን ሁሉን እንግዲህ ዓለማትን በትንሹ ካየች በኋላ ያዕቆብ ዘር ስትደርስ ግን ሁሉም መጽሐፎች ስለ ያዕቆብ ብቻ ነው የሚያወራው። ለምንድን ነው ሲል አልማዝ አለች፣ አንዲት አልማዝ አለች። እቺ አልማዝ ተወርቅና ተጭቃ ጋር ትጨማለቃለች። ያነ ባለ አልማዝ ወይም ደግሞ ያነ ባለ እንቁ ይፈልጋን አፈሩን ሁሉ ያፍሳን ምን ይላል አፍሶ ከዛም በኋላ ወርቂቱን ካገኘ በኋላ አፈሩን በሙሉ ይወረውርና ወጭን አልማዝ ብቻ ያጥባል። ኦሪታችን ደግሞ ዓለምን በሙሉ በዚህ መልኩ ካየች በትንሹ በመስኮት እየከፈተች ካየች በኋላ ከያዕቆብ ዘር ስትደርስ ግን ወርቅ ማርጋሊት ወይም ደግሞ አልማዝ አገኘች ማለት ነው። ከእንግዲህ በኋላ ኦሪት የምታጠነጥነው ስለ እነዚህ አልማዝ ስለ እስራኤል ልጆች ብቻ ነው እንጂ ዓለማትን እንግዲህ ወደ ጎን እያደረገች እስራኤል ልጆች ብቻ ትናገራለች ማለት ነው። ኦሪታችን ስለ ዮሴፍ እያተረከች እያለ በአቋራጭ ግን ድንገት ስለ ይሁዳ ያሳያል። ይሁዳ የሚያሳየው እንግዲህ ወገኖች እንደሚያሳየው ከሁሉም ወንድሞች ምክር የሰጠ ዮሴፍን ከምን ገድለው እንሽጠው ብሎ ምክር ያማከረና ለእስማኤል ልጆች እንዲሸጥ ያደረገ እሱ ነበር። በዛም ጊዜ አባትየው ሲያዝን ባዩበት ጊዜ ወንድሞቹ አንተ ባታማክረን፣ አንተ ይህን ምክር ባትሰጠን ኑረህ እኛ ይህን ነገር አናደርግም ነበር በማለት እሱንን እንደተቀየሙት ባየ ጊዜ ይሁዳ በዛን ጊዜ ወንድሞችን ጥሎ ወደ አዱላማዩ ሹዋ ወደሚባለው ሂዶ ከናናውያን አገባ። ከናናውያን አግብቶ 3 ልጆች ወለደ። እነዚያን 3 ልጆቹን የመጀመሪያውን ልጁን እንደምታውቁት ተማረን አጋባ። ሲያነ የመጀመሪያው ልጁ መጥፎ ነበርና እንግዲህ እንደምታውቁት ተከናን የተወለደ ነውና ሞተ። ፈጣሪ አምላክ ገደለው። አሁን ሁለተኛውንም ያችሁን ሲያጋባት አሁንም ገደለው። ሶስተኛውን ላለመስጠት ፈርቶ ሲቆይ በዛን ጊዜ ደግሞ የማን ሚስት ሞተች? ከከናን ያገባት የይሁዳ ሚስት ሞተች። በዛን ጊዜ እቺ ተማሪ የተባለች የልጅ ሚስቱ የሚስቱ መሞቷን ባየችና ሶስተኛውን ልጁ እንዳልሰጣት ባየት ጊዜ ምን አደረገች? ጋለሞታ መስላ ከይሁዳ ጋር ተገናኘች ማለት ነው። በዛን ጊዜ ማን ተወለዱ? እነዚህ መንትዮች ዜራህና ፓሬጽ የተባሉ ተወለዱ ማለት ነው። ፈጣሪ አምላክ ምንድነው ማድረግ የፈለገው ከዚህ ላይ? የይሁዳ ዘር እንግዲህ ይሁዳ እንደተመረጠና በትረ መንግስት ከይሁዳ እንደሚሆን በታየበት ጊዜ ከከናኖች የተወለዱት ልጆች ዘር እንዳይመጣ ምን አደረገ ፈጣሪ አምላክ? እቺ ተማር የምትባለው እዚህ ላይ እንደሚያሳየን የሴም የልጅ ልጅ ናት ይባላል። የሴም የልጅ ልጅ ስለሆነች ከዛች ከልጅ ሚስቱ ደርሶ በዚህ ሁኔታ በተዘዋዋሪ ሁኔታ ከልጅ ሚስቱ ደርሶ እነዚህ ሁለት መንትዮቹ እንደተወለዱና የይሁዳ እንዲሁም የዳዊት ዘር ከነዚህ ፓሬጽና ዜራህ ከተባለው እንደተመሰረተ ያሳየናል ማለት ነው። እና ፈጣሪ አምላክ የመሲሁን መንገድ እንዴት አድርጎ እንደሚያዘጋጀው ይሁዳ እንግዲህ ተወንድሞቹ ሸሽቶ የከናን ሴት ነው ያገባው እንጂ ፈጣሪ አምላክ እነዛንን ገደልና ከልጅ ሚስቱ እንዲደርስና ልጅ ሚስቱ ጋለሞታ መስላ እንደተታየው ከዛም በኋላ ሳያውቅ እንዲገባ ከዛም በኋላ ምን ያለ እሱ የልጅ ሚስት በዝሙት አርግዛለህ አለች ብሎ ቢሉት አውጡና አቃጥሏት አለ። ፈራጅ ነበር በጊዜው። በዛን ጊዜ ግን ምንድነው ያለች? በትረ መንግስቱን ይሄን ያዘው ለምስክር የወሰደችውን ብትርና ቀለበቱን ስትልክለት ይህ ጻድቃ ሚሜኔ እዚህ ላይ ወደ ምዕራፍ 26 ቁጥር 38 ምዕራፍ 38 ቁጥር 26 ላይ እንዲህ ያሳያል። ጻድቃ ሚሜኒ ይላል። በድባሪያ ሚሜኒ ይህ መውበረት ከኔ ነው ያረገዘችው። ራቦቴኑ ዝክሮናም ለብርሃ ዳርሹ ሺያጻ መባት ኮል ባምራ ሚሜኒ ወሜቲ ያጹ አድባሪም ለፊሽ ሃይታ ጽንዋ በቤት ሐሚያ ግዝራቲ ሺያጹ ሚሜና መላኺም ወመሸበት ይሁዳ ጋዛርቲ ላሚድ መላኺም በእስራኤል ከእስራኤል ነገስታቶች ስለሚወጡ ከዛ ከከናኖች ሳይሆን ከዚች ከተማር ከተባለችው እነዚህ ዘሮች እንዲመጡ ፈጣሪ አምላክ እንዳደረገ ከዚህ ላይ ያሳየናል ማለት ነው። እና ከዚህ ላይ የምናየው ምንድነው? እኛ ሁሉ ጊዜ ባይናችን የምናየው እንዴት እነዚህ ጻድቃን ሰዎች ዮሴፍን በዚህ መልኩ ያንገላቱታን ስንል ይሁን እንጂ ከኢዮብ መጀመሪያ እንዳልነው ኢዮብን እንዳለው ፈጣሪ አምላክ ኤፋይታ በዮስዲ አሬጽ ምንድነው ያለው ኢዮብ? ምናልባት ኦየብ የሚለው ቃላት ወደ ኢዮብ ተቀይሮበት ይሆን ሲል
ዓለምን የፈጠሩ ጊዜ ከየት ነበር? ይህ ሁሉ ነገር እኛ ትንሽ ተቋርጦ ነበረ እና ጠቅለል አድርገን ማየት የሞከርነው ምንድነው? ሁለት ነገሮችን ዳስሰናል። ስለ ዮሴፍ፣ ስለ ያዕቆብ፣ ስለደረሰበት መከራ፣ ከዛስ እንዴት ነው ምንም እንኳን የኤሳው ዘር ይህን ያህል ምን ያህል ብዙ እና ምን ያህል ወታደር ያለው የሻለቃዎች ያለው ቢሆንም አንዲት ኒጾት ወይም ደግሞ አንዲት ትንሽ የተፈናጠረች እሳት እንደምታጋየው አይተናል። ከዛም ይሁዳ የሰራውን ስራ በማየትና አባቱን ምን ያህል እንዳሳዘነ በማየቱ ወደ ከናናዊ ወደ አዱላማዊ እንደሄደና ልጆችን ሚስት አግብቶ ልጆችን እንደወለደ ከዛም ሚስቱም እንደሞተች ልጆቹም እንደ ሁለቱ ልጆቹም እንደሞቱ ከዛ ከተማር እንግዲህ ከሴም ዘር ከሆነችው ከልጅ ሚስቱ ማለት ነው ከተማር ዘሮቹን እንዳመጣ ዜራህ እና ፓሬስ የተባሉ ሁለት መንትዮችን እንደወለደ የይሁዳ ዘርም እንግዲህ ነገስታት ካንተ ከነዚህ ይወጣሉ እንዳለው ከነዚህ ነው እንግዲህ የይሁዳ ዘርና የዳዊት ዘር የሚመዘዘው ማለት ነው። እና እንግዲህ ሁኔታውን ስናይ እኛ የሰው ልጆች እንደምናስበው ወይም ደግሞ እኛ የሰው ልጆች እንደምናየው ሳይሆን ፈጣሪ አምላክ እንደሚወስነው ነው ማለት ነው። እና አሁን ያሳየን ምንድነው? ዮሴፍ ቀድሞ እንዲሄድ በዚህ መልኩ ዮሴፍ ቀድሞ እንዲሄድ ያደረገ የእስራኤል ልጆች ለስደት ለአብርሃም አባታችን በገባው ቃል ኪዳን መሰረት ወደ ስደት ሲሄዱ ነገሩ መንገዱ የተደላደለ እንዲሆንላቸው በማሰብ ነው ይለናል። እና እንጂ ሆኖም እንጂ ግን መቼም የሰው ልጆች ስናይ አሁን እንግዲህ እነዚህ ትልልቆች አውቀደም የጠቀስናቸው ኢዮብ እንዳለው እንዲሁም መምራችን ሙሴ፣ ዳዊት፣ ረጌራ መርካባ፣ አዳም የመጀመሪያው ሰው አንዲት ትእዛዝ መፈጸም ያቃተው እኛ ይህ ሁሉ እነዚህ ትልልቆች ስናይ እኛ ከነሱ በምን እንበልጣለን? በምን ይህን ነገር ልናሸንፈው እንችላለን ብለን ተስፋ መቆረጥ ደረጃ ልንደርስ እንችላለን። ይሁን እንጂ ሁሌም ወሪትን ከጠበቅንን ፈጣሪ አምላክ ቃል እንደገባልን ለካይን እንዳለው እንዴት ነው አንተ በመንገዱ ጥሩ ነገር ብታረግ አንተ ትምሾልቦ ማለት ደግሞ አንተ ስልጣን ይኖርሃል። ይህን የጸረራ ይህን ሰይጣን እነኛ የፈጠሩት ይሁን እንጂ በመንገዱ ከሄዳችሁ ወሪትን ከጠበቃችሁ ግን ስልጣኑ ይኖራችኋል እንዳለው ሁሌም በመንገዱ ከሄድን ስልጣኑ እንደሚኖረንና እንደምናስሸንፈው ነበር እያሳየን ማለት ነው። ቀጥል አድርጎ እና አጠቃላይ እንግዲህ ስለ ይሁዳ ዘር ስናይ እንዴት እንደሚመጣ የመሲሁ ዘር ባለፈው ተምረነው ነበር። ግን ባለፈው ያልጠቀስኳቸው ሁለት ነገሮች አሁን ይሁዳ እንደምናየው ከልጅ ሚስቱ ነው። እንግዲህ ከልጅ ሚስቱ ጋለሞታ መስላ ተሰውራ ከልጅ ሚስቱ ነው እነዚህ ሁለት ልጆች የመጡት። ከዛም ደግሞ አሁን ከዳዊት ደግሞ ስናይ ዳዊት እኔ መሰለ ረጌላ መርካባ ፈጣሪ አምላክ የመረጠው ስናይ በወንድ ሚስት ተሳስቶ ማን ተወለደ? ሰለሞን። ከሰለሞን ነው እንግዲህ ንግስና የሚመጣው መሲሁ ይመጣን እያለን ምንጠብቀው ከቀደሙት ከአብሻሎምም አይደለም ከሌሎቹ ልጆች ሳይሆን ከሰለሞን ይሄውም የወንድን ሚስት ከወንድ ሚስት በኋላ ግን ሚስቱ አድርጓታል መቼም እንደምናየው። ይሁን እንጂ ነገሩ በጠመዝማዛ ነገር እንዴት እንደሚመጣ መሲሁ የሚመጣበት መንገድ በዚህ ጠመዝማዛ ሁኔታ። ሌላው ደግሞ አሁን ከሩት ስናይ እንዴት ነው የኦቤድ አባት ማን ይባላል? ስሙ ለጊዜው ጠፋኝ እንጂ ቦዔዝ ይባላል። ቦዔዝ ደግሞ ሩትን አገባት። ከዛ በፊት 60 ልጆች ወልዶ ቀብሯን ይላን አጋዳ እንደሚያሳየን 60 ልጆች ወልዶ 60ዎቹን ሁሉ በህይወቱ ቀብሯል። ይሁን እንጂ ሩትን ባገባበት ሌት በዛችን ቀን ሌት እሷን ባገባበት ሌት ወዲያውን እሱ ሞተ። ተመልከቱ እንግዲህ በዚህ መልኩ እንግዲህ ሩት ከቦዔዝ ከመሞቱ በፊት ልጅ አወጣች። በዚህ መልኩ መሲሁ እንደሚመጣ እንዴት ባለ ጠመዝማዛ መንገድ እንደሚመጣ ያሳየናል። ዛሬም ከይሁዳ የሚያሳየን ምንድነው? ይሄ ነው። መጀመሪያ ምክር አማከረ። ከዛም በኋላ አባቱን በማሳዘኑና ወንድሞቹ በሱ በመቀየማቸው ወንድሞቹን ጥሎ ወደ ከናናውያን ሄደ። ከናናውያን ሚስት አገባ። ሚስቱ ባልታወቀ ሁኔታ ሞተች። እንደገና ሁለቱ ልጆችም ሞቱ በተደጋጋሚ በመጥፎ ስራቸው። በዛ ምክንያት ከልጅ ሚስቱ እንዲደርስና ከልጅ ሚስቱ እንዲወልድ በዚህ መልኩ መሲሁ እንደሚመጣ እንዲሁም ደግሞ ከለጡ ልጆች ሁሉ እንዳየነው የመሲሁ አመጣጥ በጣም ጥምዝምዝ ያለ ነገር ነው። ይሁን እንጂ እላኑ አባና የኛ የመረዳት አቅማችን አለም። ትንሽ አጠር ያለች ሂዱሽም ላቅርብላችሁና በዚህ ላጠናቀቅ። እንዲህ ሲል ያሳየናል። ከዮሴፍ መጊያ ኤላኺብ አቶራው መሬት ባቦር ሬኬን ቦማይ ዮሴፍ ወደ ወንድሞቹ ሲመጣ እንግዲህ ነው ያሳየን። ወደ ጉድጓድ ሰደዱት። ያን ጉድጓድ ግን ውሃ አልነበረውም ይላል። ምን ይላል? ሾል ራሺ ኢሜን ቦማይም
ለማጻር ህሎ ማረረክ ውሃ ከሌለው ለምን ባዶ ነው ማለት አስፈለገ? ውሃ የለውም። በሺብ ማይም ኤንቦ አባል ነሐሽም አክራቢም የሽቦ ውሃ አልነበረውም። እባብና አክራብ ማለት ምንድነው? ጊንጦች ግን ነበሩበት ይላል። ካን ሚስታተር ራዮን አስቱም ለሃይም ከዚህ ላይ ትልቅ የተሰወረ ነገር አለ። አውላም ሎ ንሻረረክ ዓለማችን ባዶ አይቀመጥም። ከሻዳም ሎ መማለ እታጽሞ በማይም ሸሄም አቶራ ቅዱሻ አሚዶት አቶቮት በሆሰር ሎ ንሻር አሆሰር ሎ ንሻረረክ ሐላል ማለትም እኛ የሰው ልጆች ማይ ማለት ቶራ ነች፣ ኦሪት ማለት ውሃ ነች፣ ልክ እንደ ውሃ ነች። እኛ አእምሯችን በኦሪትና በቶራ በጥሩ ነገሮች በመግባር በጥሩ መግባሮች ስንሞላው አእምሯችን ባዶውን አይቀመጥም። በኦሪት ካልሞላ ነው ግና ሌላ ነገር ይሞላል። ምንድነው የሚሞላው ነገር? እባብና ጊንጥ ማለት መጥፎ ነገር ስራ፣ አልቧልታ፣ ጥላቻ፣ ቅናቻ እነዚህ ነገሮች ባዶ አእምሯችን ሁልጊዜም ባዶውን አይቀመጥም። እንደምናውቀው ወፍጮ ቤት አለ። ወፍጮ አፈር ብናስገባበት ይፈጫል፣ ስንዴ ብናስገባበትም ይፈጫል። አእምሯችን ደግሞ ሁልጊዜ ማላመጥ ሁልጊዜ መፍጨት ነው፣ ይፈጫል። ኦሪትን ስናስገባ ጥሩ ነገርን ስናስገባ ይቀበላል። ይሁን እንጂ ኦሪት ከሌለ ደግሞ ባዶውን አይቀመጥም። አውቶማቲክ ሌላ መጥፎ ነገሮችን ያስገባን ይላል። ቀጥል አድርጎም ሬክት አምድ ይትማሌ በሚሎን በማይም ባዶ ነገር ሁልጊዜ መሞላቱ አይቀርም። ኦሪትን ካልሞላ ነው አዝ ነሐሽም አክራቢም በሃዲም ከአሲም ዲሚዮኖት ኪና ሲና ለሾነራ በኮል ማሽሙ ሸፈት አዳም ለማታ የሰው ልጅ ሁሉ ወደ ቁልቁል የሚያወርዱት እነዚህ ቅናት፣ ጥላቻ፣ ዲሚዮኖት ማለት ደግሞ ምንም ነገር የሌለ ነገር ሊሞሉት ይችላሉ አእምሯችን። አሙሳር መግባር ተነዚህ ወርት ምን ማረው ኤንኤፍ ሻሩት ልዮት ኒትራሊ ማለት ዝም ብሎ በቃ መሃል ላይ ደግም አልሰራም መጥፎም አልሰራም ዝም እየቀመጣለሁ ብሎ ኒትራሊ ሆኖ መቀመጥ አይቻልም። ወይም ወደ ታች መውረድ ነው ወይም ወደ ላይ መውጣት። እንዴት ነው የእስራኤል ልጆች ጥሩ ነገር ሲሰሩ ልክ እንደ ከዋክብት ያበራሉ፣ መጥፎ ሲሰሩ ደግሞ ልክ እንደ ባህር አሸዋ። ከዚህ ላይ ኒትራሊ ሆኖ መቀመጥ አይቻልም። ኦሽ አታም ማለት አጽመሃ በቶብ ወይም አንተ በጥሩ ነገር በኦሪት በጥሩ ነገር መሙላት ትችላለህ። ኦሽ አሬክ ምትማለ ማጽሞ በድባሪም ሽፖጊም ባሃ ወይም ደግሞ አሬክ ይሄ ባዶ አእምሯችን ደግሞ የሚሞላው በተለያዩ መጥፎ ነገሮች በጊንጥና በባቦች ይሞላል ይላል። ዮሴፍ አጻዲቅ ነፋል ለቶሃቦር ማሌነ ሐሺም አክራቢም ዮሴፍ ጻድቃኑ ዮሴፍ አባብና ጊንጥ ካለበት ጉድጓድ ወደቀ። አባል ሄምሎና ጉቦ ይሁን እንጂ እነሱ አልነኩትም። ጊንጡም ሆነ ባብ አልነካውም። ለምን ሲባል ኪ ሚሺ ማሌ ኢሙና ሐሎሞት በዮዳሽ የሽሎ ሽሊሁት ባውላም ጋም ከሸሁ በቦር አኺ አሞክ ሹም ነሐሽ ሎ ያሆል አዚክሎ እምነት ያለው ሰው እምነተ ጠንካራ የሆነ ህልም ያለው ሰው ሁሉ ህባብና ጊንጥ ቢኖሩም ሊነኩት አይችሉም ይለናል። ኢምሎን አክኒስ ኦር አሆሽህ ይካነሰባል ብርሃንን እኛ ራሳችን ከአእምሯችን ካላገባን ሆሽህ ወይም ጨለማ በራሱ ጊዜ ሳንፈልገው ይገባን ማለት ነው። ከዚህ ላይ ምንም ማረው ምንድነው እንግዲህ ጋም በቶሃቦር አናሐሺም ማፍኺዲም ይምኻ ማለትም አባል ኢም የሽበሃ ሐሎም ክሞ ለዮሴፍ ጋም በቶህ አቦር አናሐሺም መፋኺዲም ይምኻ ማለትም ይሁን እንጂ ህልም እምነት ጠንካራ እምነት ካለን ግን እንደ ዮሴፍ ከጉድጓድ እባብና ጊንጥ ካለው ጉድጓድ ብንገባም እባቡና ጊንጡ ይፈራሃን ሲል ያሳየናል። ወገኖች ከዚህ ነገር ብዙ ነገሮችን እንማራለን ብዬ አስባለሁ። ምክንያቱም ኦሪት ከተማርነን በኦሪት መንገድ ሃይምሯችን ከሞላ ነው ዛሬ በዓለማችን በዩቲዩብ እና በቲክቶክ ያልሆነው ሞልቷን። ይሁን እንጂ ያንን ተወት አድርገን ግን አእምሯችን ይህን ባዶውን አእምሯችን በኦሪት ከሞላ ነው ማቶ ካልሞላ ነው ግን በራሱ ጊዜ ጨለማና የተለያዩ እነዚህ ቅናት፣ ጥላቻ የመሳሰሉ በዓለማችን እንዲሁም በእነዚህ አባቶቻችን የምናየው ቅናቻ፣ ጥላቻ ይገባን ከዛም በኋላ የማንፈልገው ጦርነት ውስጥ ይከተናል ማለት ነው። ወገኖቼ ሰላም እንዲሆንላችሁ የተመኘሁኝ ሰላሙን ሁሉ ነገር እመኝላችኋለሁ። ኦሪት በአእምሯችን እንድታድር የፈጣሪ አምላክ ፈቃዱ ሆኖ በቅርብ ጊዜ ደግሞ መሲያችን መጥቶ ይሄንን መጥፎ ነገር አስወግዶልን እፎይ የምንልበት ጊዜ እንዲመጣ በቅርብ ጊዜ እመኛለሁ። ሰላም ሁኑልኝ። ወንድማችሁ ጋሻ ወርቁ ነኝ ከሁሎን ሰንበት ሰላም።